ያደርጋል አቶሚኪ የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል ነው ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም ቪዲዮ ላይ ያለ እኔ ቁናተ እንትን አይደለም 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን አካውንትሽ ላከልኝ ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷሷ ነው የሚያቆው ያልኩህ ነገር ቤተኛ ነው እቃ ያመጣል አብሮ ይቀም ያው እዛ ቤት ያዩታሉ እንዳውም እሱ ስላለ ይሄዱ ልጅና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው እንዳያዩት እየሰማኝ ነው ራሱ መጥቶ ያንን ቀይ እንደዚህ ጣል አርጎ ይሄ ጉራ እኔ ፈተውራር ይባላል ብሎ የተዋወቃቸው እሱ ነው እሷ ቤት አይደል የተገኘው ታዲያ እኔ ቤት ነው እኔ እኮ ያቀኝም ታዲያ አለለም ያቃታልና አንድ ቀን ነው ሁለት ቀን ያዩሃት አይደል እንዴ ያለው ውሸቱ እሺ ፈርዖን ጋር ይተዋወቁ ነበር እርሶ አራላቁ እኔ ማያቀኝው ፈርዖን በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላከሎት በምን ምክንያት ነው እርዳታ አይደለም ያላከልኝ የመጣውበት ምክንያት ቆይ ልንገሮት እንኳን ደህና መጡ ነው ምሎት እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ደስ ያለኝ ስላየሁትም በጣም ነው ደስ ያለኝ እና ግን አንድ በዚህ ላይ ሲጀምር ምን ብዬ ነው የምጠይቆት መስሎት እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ እንዴት አድርገው ነው ልጆችን ያሳደጓቸው እስቲ ስንት ልጆች አሉት እሺ እኔ 6 ልጆች አሉኝ አንድ ሴት 5 ወንዶች እኔ አግብቼ መጥቼ ባህር ኃይል ነበር ባለቤት ምጽዋ ነው የገባሁት ምጽዋ ነው የተዳርኩት እኔ ምጽዋ ተወልጄ ነው ያደኩት ኤርትራ ማለት ነው እየሰማኸኝ ነው ልጄ አግብቼ መጣሁ ባለቤቴ በጥይት ሲመታዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጦርታ ወጣ እንግሊዝ ኤምባሲ ገባን ስራ ገባ የተማረ ስለሆነ ይሄ ግባሌ ነው በተክሊል ነው ያገባሁት 5 ሴት አንድ ወንድ አለኝ እዛ ነው ተወልደ ያደኩት እሺ በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው ቤቱ እዛ ኤምባሲ ውስጥ ነው የምንኖረው ልጄ ማንንም ያቃል ጠይቁ ደሞዝ ስለማይበቃ ለልጆቹ ማስተማር ስላይመቃ እኔ 14 እስከ 14 አመት ባህሬን ስደት ሄድኩኝ ልጆቼን እዛ ትቼ እንግሊዝ ኤምባሲ ከባታቸው ጋር በወር የሰራሃትን እየላኩ ስጋ አልበላም እኔ ስጋ አልበላም አልወድም ድሮም አልበላም ቂጣና ቲማት ኮንዶም ዋጋራ አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ እየከፈልኩ ስለነበር ማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው ኤሌክትሪክ በነፃ ነው ግን ደሞዙ ትንሽ ነው ልጅ ማንንም ያውቃል የሚሰሩት ያውቃሉ ከዛ በኋላ 18 አመት ቆይቼ ሳስተምር ወሰድኳት እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ ኮምፒውተር ትችያለሽ ምን ትችያለሽ ነይ ሰርተሽ ቢያ መጣዋት 5 እዛ ናቸው መጣች አመጣኋት ባህሬን ያለ ሰው ይናገር አላ እናቴ ህንድ ናት አባቴ አሜሪካዊ ነው እናቴ አይደለችም ልታሳስረኝ ሁሉ ያው ዓለም ዘውድ አብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔና ታቃለች እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያቃሉ ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው ጥያላት ወጣሁ ልጄ 45 ዲናር ይጀኔ ወጣሁ ጭልብ እቃየለኝ ምን ሁሉ ለሷ ጥዬ ወጣሁ ልታሳስረኝ ጭራሽ ፍረዱኝ ጥዬ ወጣሁ በኋላ ከስንት አመት መጣች ባል አገባች የሰማይ ነው ልጄ እየሰማሁት ነው ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉትና እና ከልጆቹት ማህሌት የተለየ ጸባይ ነበራት በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር ልጅ አረ አታለቅስ አትናገር የዋህ ልጅ ጥሩ ልጅ ትንሽ እኮ ነበረች እኔ ትቻ ሲሄድኩ የ6 አመት ማትሆንም እኮ ትንሽ ነበረት ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው ጫማ ልብስ እንዳይጎልባቸው ነው ሄድኩት
14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ፍረዱ እንግዲህ ዛ ምን ስታረጋቸው እንደ አባትየው በህይወት የለም ሞቷል 6 ዓመቱ ነው አሁን እንደዛ ነው የሆነው ነገሩ ይኸውልህ እሺ ትምህርት ቤት ሄዳ ነበረ መሐል ላይ ትማር ነበር ዩኒቨርሲቲ ትማራለች የት ትማር ነበር ያስተምራው አይደለም ይኸውልህ ዘጠነኛ ከወንድሟ ጋር አንደኛ ወጥተው ከአዲስ አበባ ትምህርት ቤት ተግባራድ በነፃ መደባቸው የሰማይ ነው እኔ ዛሬ በወር እየላኩ ገንዘቤን ቲማቲም እና ቂጣ እየበላሁ አልኩ እኮ ልጄ ቲማቲም እና ቂጣ እየጋገርኩ እንዴ ያገኘሁት ምበላ ሰውም አይደለሁም ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆች ማጥበጥብጪ ወንዶች እንኳን ከቤት አልወጡ በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተመረሽ የለ ዕውቀት አለሽ ብያ መጣኋት መጣ ደግሞ ለኔ አስገዳይ ሆነች ማን ባህሬን ያቃል ይሄንን ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ አሁን 14 ዓመት ስቀመጥ የ18 እና የ19 ትሆናለች ትልቅ ያደረሰች እንዴ የራያም ትሆናለች ምን ሆነህ ነው እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች እርሶ ላይ ለምን ክፋት ልታስብ ቻለች እኔ አላቅም እኔ ማቀው ነገር የለም እሷ ተይዛ ብትነገር አይሻልም እኔ አላቅም እኔም ከበደልኩ እኮ እንዲህ አርጋኛለች ልትል ትችላለች በሰው ፊትና በእግዚአብሔር እኔ ምን አቃለሁ እኔስ ግራ ይገባኝ ይሄ አይደለ እንዴ ግራ ይገባኝ ይሄ አይደለም ወይ እኔ እኮ አዛ እንዳልሆነ ብላ ነው ያረጋችኝ እኔ እናት የለኝም ሞታለች ብላችሁ አልኩ ይጠቅላላ የሚያውቁት ግን እናት አላት እንደዘይናት እንደዚህ አርጋት ናት ይያሉ እየተናገሩ ነው እዚህም እናት የለኝም አንዴ ማሳደገኛ ነው ያደኩት ትላለች አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች እኔ ምን አቃለሁ አይምሮዋ ትክክል ነው እብድ አይደለችም ሰው ነው የምታሳብደው እኔ እንዳሳበደች ነው ያሳበደቻቸው እብድ አይደለችም ጤነኛ ናት ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው ግን ሴት ሰይጣን ነበር ያሰረው ፈቷታል ተቃጥያለሁ ልጄ ከኔ ራስና ከልጆቼ ይወረዱ ልጆቼ ሰው ቀና ብሎ ያዩ ለማንም ይጠይቁ የሰው ገንዘብ አይነኩ አሁን ትልልቁ ነው እንኳን እንጀራ አስቀምጣ እናንተ ነው ካልተባሉ አይነኩ ጭዳ ልታረገን ነው እንዴ ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ ሚኪን ቤቷ ያውቀዋል አዲስ አበባ ቤቷን የማላቀው ያውቀዋል እሺ እናትዬ ቆይ ወደዛ እንሄዳለን ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርሶ ነው የዳሯት ለትዳር የዳሯት እርሶ ደግሰው ነው የዳሯት አረ እንዴ ነው የተጋቡት በእንትን ተጋቡ በትውቅ ተጋቡ ለሱም ስንት ነገር አርጋው ነው ሄደችው ስንት ነገር አርጋው እሺ አሁን ይሄንን የጠየቁት የማህሌትን አስተዳደግና ከዛ የመጣ ኬት የመጣ ነገር ነው እንደ አይነት ጸባዩን ለማወቅ ነውና እናቴ እንግዲህ ያው እርሶ እንግዲህ ያው በሚያውቁት መሰረት ተዳረች ትዳር ከያዘች በኋላ እዛው አካባቢ ከርሶ ጋር ነው የቆየችው ወዴት ሀገር ሄደች ትዳር ከያዘች በኋላ ባሏ ግርማ የሚባል ነው ግርማ ኪዳኑ ያኩሱም ሰው ጥሩ ሰው ቀና ሰው መጀመሪያ አንድ ልጅ አለች ጽዮን ምትባል ልነግርህ ነው ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች ጥላቸው ጠፋች ጥላቸው ወለም ብላ ጠፋች የት እንዳለች አናቅም ጠፋች አየህ ህፃናቶቹ ሰውየው ላይ ጥላ ጠፋች አባ ግርማ ከዛ በፊት ታመመች ለልንገር ታመመች አባ ግርማ ጋር ረስች አባ ግርማ ጋር ታመመች ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል ያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከን የሚሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባናት ከሰማይ የወረደች ሰይጣን ናት ኔኮ ዶሮ እኮ ነው የቀበረችኝ አሁን አይደለም ዱሮኔ እና ኑሮ እሺ እናቴ ከዛ በኋላ ኑሮዋ ወዴት ሆነ ወደ ኢትዮጵያ ተመለሰች ወይ ኑሮ የጀመረች ጠፍታ ከሄደች ልጆችን ጥላ ወዴት ሄደች ወዴት መኖር ጀመረች ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅን ይሱምን ለምን አድመጠኝ
አድመጣኝ ልጄ መሃል እንዳታስገባል እንዳይወናብዱ አስገባው አትገቡ እንዳታስገባ አውቀው ነው እነዚህ የበሉት ናቸው ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንደሚጮሁት እኔ ጉዳቸው ነው ማወጣው ጠፋች እንግዲህ ሆድ ነገር ወደ ልጆች አታቁም አናቅም እረሌት ናት አናቅም አንዴ ጎንደር ናት ይላሉ አንዴ አዞዞ ናት ይላሉ ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያቃሉ ጎንደር የነበሩት ምንድነው እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች እሺ እናቴ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር ስራ እየሰራች ነበር በዛን ጊዜ ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበር እሱ እዛ ባህሬን ስራ ነበር ሰራለው ያለች ነው እኔ መቃል እኔ እኮ ጥያት መጣ አታቀኝ ማላቀተም እኮ ጥያት እኮ መጣ ስንት አመት ሆና ነው ጥሏት የመጡት እርሶ የመጨረሻ ጊዜ ያዩት መቼ ነው እዛ አሁን መጨረሻ ነው የምትለው የመጨረሻ ጊዜ ማህሌትን ያገኙት መቼ ነው አሁን ነው የምትለው አዎ አሁን የመጨረሻ ያገኙት መቼ ነው ማህሌትን አሁን ይኸውልህ ጋር ከጎንደር መጣሁ ባለቤ ይኸውልህ ያገኘዋት መጨረሻ ጊዜ አባቷ ሲሞት 6 አመቱ ነው አሁን አባቷ ሲሞት 6 አመት 7ኛው ሊዝ ነው ከና ባልዋ ነው የመጣቸው አሉ አይታናት አናቅም እሷን አይቻታለሁ ባልየው የተባለው ግን አላቅም ነበር አሉ እኔ አላቅም አሁንም አላቀው ልጅ ባለቤቷን አያውቁትም ባለቤቷን አላቀው አይኑን አይቻላቅም ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላቅም የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት አዛ ጎንደር ሂዳ ማለት ነው አርቲስት ነበር ይላሉ እዚህ ምን አይነት አርቲስት እንደሆነ አላቅም የሌባ አርቲስት እኔ ምን አውቃለሁ እናቴ ይኸውልህ እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ ቤት አላት ንብረት አምስት ሳንቲም የላትም ልጄ እኔ ሐቁ ነው የምነግርህ 5 ሳንቲም የላትም ቢኖራትም ማጥሩ ተሽጦ ይከፈላቸው ነበር አባቷ የላትም እቺን የቤት ሞት 40 ቤተል ነበረችኝ ባለቤቴ አይኑ ታውሮ ከኤምባሲ ጥሮታ ስንወጣ እዛ ያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምርት ለቆ ያጠራቀምናትን ቤተል ሰራው አይኑ ሲያስ ሸጥኳት ቤቷ ያኔ 2 ሚሊዮን ብዙ ነበረ 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት ሰማኛለህ የተፈቸው የባሌ ባምበርስ መግዣ መጦሪያ አረኳት ያቺ ቤት አለችኝ ለፍቼ ባህሬን ያለው ያቃሉ ኤምባሲ ያለው ያቃሉ ሁሉ ህዝብ ያቃል ይሄው ነው ከተናገሩ ሁሉ ነው መናገር እኔ ልጄ ናት ብዬ የምደብቀው ነገር የለም እኔን ያረጋችኝ አንሰ ደግሞ የሰው ጉድ አይሆንም አምጧት ይዛቸው አስራቸው አምጧት እሺ አሁን ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው ቤት ይመጣ ነበር ፋሚሊ ነበር ብለውን ነበር እና ሚኪን እንዴት ነበር የሚያውቁት እኔ ሚኪ ያወቁት እኔ ሚኪ እኮ ጋራዝ ማን ባራምባራስ ነው ግራዝማች ማን ነው የሚሉት አንቺ ፊታውራሪ ፈራኦል ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ አረ ይሄ ልጅ ልመርቀው ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ወርካ ይሁን ልመርቀው እሺ ቪዲዮ ልስራለች ስሪ ልምንመርቀው ፈራኦል የበረካውን እንደ ወርካ ያብዛህ እንደ አብርሃም ዘር ያብዛህ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ በየመረኩት እኔ ቸጉረኛል በየፈራኦል ጋር ተናገርኩም ያው ቃሌ ነው ቪዲዮም አለ አሁን